በዛሬ ዕለት እንግዲህ አቤልና ብሩክ እንደታሰሩ ሰምቻለሁ። እጅግ በጣም በሚገርም ሁኔታ እንግዲህ አቤልና ብሩክ በቁጥጥር ስር ውሏል። እሱ ብቻ አይደለም ሄርሜላም ጭምር ልትታሰር ትችላለች ተብሎ እንግዲህ በጣም ብዙ ነገሮችም እየተወራ ይገኛል። ምንድነው የተፈጠረ? በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። እያንዳንዱን ነገር እንግዲህ እንዳያልፋችሁ በዚህ ቪዲዮ ተከታተሉ። ስለዚህ እንግዲህ በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ መነጋገሪያዎች እየተፈጠሩ ነው። በተለይ አብርሃም ታስሮ ከተፈታ በኋላ እጅግ በጣም ብዙ ነገሮችን እየሰማን እንገኛለን። አብርሃም እንግዲህ እንዲታሰር ያደረገው ነገር ያው ሁላችንም የምናውቀው ያው አልፈርምም ብሎ ሌላ ውዝግብ ሲፈጠር የነበረው የፍቺ ጥያቄ ብቻ አይደለም። እሱ ብቻ ሳይሆን እንግዲህ በተለይ ሩታ እንደከሰሰችው ከሆነ ትዳሩ ላይ እንደሄደና ሌላ ነገሮችን እያደረጋት እንደሆነ በደንብ አድርጋ በማስረጃ ከሳለች ማለት ነው። እሱ ብቻ አይደለም፣ ለአብርሃም ጊዜ ተሰጥቶታል። በጊዜው መሰረት እንግዲህ ሩታን ይቅርታ ጠይቆ ሩታም ክሱን ካነሳችለት ሁሉም ነገር ይስተካከላል ማለት ነው። በሌላ በኩል እንግዲህ ይሄ ጊዜ ካለፈ ወይም ደግሞ በተለይ እንግዲህ እሷም ክሷን ካላነሳች አብርሃም ግን ሜቢ ወደ እስር ብቻ ሳይሆን እጅግ በጣም በሚያሳዝን ሁኔታ ለተወሰነ ወራትም ይሁን ዓመታትም ሊታሰር ይችላል ማለት ነው። እሱ ብቻ አይደለም። በዛሬ ዕለት ደግሞ የተሰማ አዲስ መረጃ አለ። በተለይ እንግዲህ ስለ አቤልና ስለ ብሩክ በጣም ብዙዎቻችሁ ስታነሱ ነበረ። በዛሬ ዕለት እንግዲህ ብሩክም አቤልም እንደታሰሩ ሰምቻለሁ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ወደ ሄርሜላም ጉዳዩ እየገሰገሰ ይገኛል። ሄርሜላም በዚህ ጉዳይ ላይ ልትጠየቅ ትችላለች ተብሎ ተነስቷል። ምክንያቱ ደግሞ እስከዛሬ ድረስ እንግዲህ ጠፋ ስታጠፋ የነበረችው ሄርሜላም ጭምር ስለሆነች ሄርሜላ መጠየቅ አለባት ብለው እንግዲህ በጣም ብዙ ሰዎችም ሀሳባቸውን አስተያየታቸውን ሲሰጡ ነበረ። እውነቱን ለመናገር እንግዲህ ሄርሜላ ልትታሰር ትችላለች። ለምን ካላችሁ እያንዳንዱን በደንብ አድርጌ እነግራችኋለሁ። ከዚህ በፊት እንግዲህ በጣም ብዙ ፋይሎች ተይዟል። ያ ፋይል ደግሞ ምንድን ነው ብላችሁ ከጠየቃችሁኝ እያንዳንዱ ማስረጃ ስትይዝ ነበረ። በተለይ ሩታ ከሄርሜላ ጋር ሲያሳልፍ የነበረው አብርሃም እያንዳንዱ ጊዜያትን በቪዲዮም በተለያዩ በፎቶም ጭምር ተይዞ የተቀመጠ ማስረጃዎች አሉ። እነዛ ማስረጃዎች እንግዲህ ከሩታ እጅ ወጣ ማለት በእርግጠኝነት ያው ላይታሰሩ ይችላሉ። በዚህ ሰዓት ግን ከሩታ እጅ ላይ ስለሆነ ነገ ላይ እንግዲህ የሚፈጠረውን ነገር ተመልከቱ ብዬ ነው የምነግራችሁ። ምክንያቱም እንግዲህ ሩታ በአሁኑ ምርር ያለ ነገሮችን ለማስተላለፍ ወይም ደግሞ ለመወሰን ጫፍ ላይ ደርሳለች ማለት ነው። ስለዚህ እንግዲህ አብርሃምን ብቻ ሳይሆን እሷ የምትጠይቀው ሄርሜላንም ጭምር እንግዲህ ልታሳስር ትችላለች። ሄርሜላ ደግሞ ይህንን ነገር ምንም ፈጽሞ እንደማታውቅም መረጃው ደርሶናል። በተለይ እንግዲህ ወደ ሄርሜላ ጉዳዩ እየመጣ እንደሆነ ምንም አልገባትም ወይም ደግሞ አልገመተችውም። እንግዲህ ነገሮች በጣም ውስብስብ በሆነ መንገድ ሄዶ ሄርሜላ ብቻ ሳትሆን በጣም ብዙ ሰዎች ከዙሪያ የነበሩ ሄርሜላን ሲተባበሩ የነበሩ በተለይ እንግዲህ በፋይናንስ ወይም ደግሞ በገንዘብም ድጋፍ ሲያደርጉ የነበሩ ሰዎችም ሊያዙ ይችላሉ ተብሎ እንግዲህ በስፋት እየተወራ ይገኛል። እንግዲህ እንደ እርምጃ ተብሎ ዛሬ የሰማሁት ነገር አቤልና ብሩክ በቁጥጥር ስር እንደዋሉ ሰምተናል። ቁጥጥር ስር መዋላቸው ብቻ አይደለም፣ በጣም ብዙ ጥያቄዎች እየተጠየቁ ነው። ፖሊስ ጣቢያ ቀርቦ እንግዲህ አቤልም ብሩክም እጅግ በጣም በሚገርም ሁኔታ በጣም ብዙ ጥያቄዎች እየደረሳቸው ይገኛል። ያ ጥያቄዎች እንግዲህ መልሶ ወይም ደግሞ ባይመልሱም ወይም ቢመልሱም ወደ ፍርድ ቤት መድረሳቸው የማይቀር ጉዳይ ነው። ምክንያቱም በጣም ብዙ የሚባሉ ማስረጃዎች እነሱ ላይ ተይዟል። በተለይ እንግዲህ የሚገርማችሁ ነገር አንድ የተያዘ ማስረጃ በተለይ እጄ ላይ የገባ አንድ ነገር አለ። ምንድነው ካላችሁ ከውጪ በብዛት ማለት ይቻላል ወደ አካውንታቸው ሲገባ የነበረው ገንዘቦች ምንድናቸው፣ ለምን ፐርፐዝ ነው የሚለው ነገር እንግዲህ እየተጠየቁበት ይገኛሉ ማለት ነው። በተለይ እንግዲህ አቤል
በጣም ብዙ ገንዘቦች ከውጭ ሀገር ወደ አካውንቱ ገብቷል። ያ የገባው ገንዘብ እንግዲህ ከየት ነው ያመጣ ከሚለውም ጥያቄ ጭምር አንስተዋል ማለት ነው። በጣም ብዙ ጥያቄዎች እየተነሱበት ይገኛሉ። እሱ ብቻ አይደለም እንግዲህ ብሩክም ጭምር እንግዲህ በደንብ እየተከሰሰ ይገኛል። ምክንያቱም ሲያደርጋቸው የነበረው እያንዳንዱ ነገር በማስረጃ ተይዟል። እያንዳንዱ ቪዲዮዎችም ተይዟል። ቪዲዮ ብቻ አይደለም በወረቀትም እንግዲህ የተያዙ ዶክመንቶችም አሉ። በተለይ እንግዲህ ስለ ባንክ አካውንታቸው የሚገልጽ እያንዳንዱ ባንክ ስቴትመንት ከባንኮች ወጥቶ እንግዲህ ፖሊስ እጅ ገብተዋል ማለት ነው። እያንዳንዱ ወጪ ገቢያቸውን በደንብ እየተቆጣጠሩ እያዩ ለምንድን ነው ይሄ ሁሉ ገንዘብ ወደ እናንተ አካውንት ሲገባ የነበረው ተብሎም ሲጠየቁበት የነበረ ጉዳይ ነው በዛሬ ላይ። በሌላ በኩል እንግዲህ ሁላችን የምናውቀው ስለ ሄርሜላ ጉዳይ አንስታችሁ ነበረ። በተለይ በጣም ብዙ ሰው ሄርሜላ እስከዛሬ ድረስ መቆየት አልነበረባትም መታሰር ነበረባት ብላችሁ ሀሳባችሁን ስታነሱ ነበረ። እውነቱን ለመናገር እንግዲህ ሄርሜላን የከሰሳት እስካሁን አንድም ሰው የለም። ግን ክሱ ባትከሰስም እንኳን ከአብርሃም ጋር ተገናኝ ወይም ደግሞ እንግዲህ በደንብ ስለሚገናኝ ያው እሷንም ሊያስጠይቃት ይችላል 100% ያስጠይቃታል። ምክንያቱም ስታደርጋቸው የነበሩት ነገሮች በሙሉ ማለት ይቻላል ትዳር ላይ እንደሄደች ነው በደንብ የሚያሳየው። በተለይ አንድ የሚዋደዱ ሰዎችም ጭምር ልትለያቸው ወይም ደግሞ በተቀነባበረ ሴራ እንግዲህ በተደጋጋሚ ማለት ይቻላል የነሱ ህይወት ውስጥ ጣልቃ ገብታ በጣም ብዙ ነገሮችን ስታደርግ ስለነበረ በዚህ ጉዳይ ብቻ እንኳን እስር ቤት ልትገባ ትችላለች ማለት ነው። እጅግ በጣም ብዙ ነገሮች እየተለወጡ ይገኛሉ። በሌላ በኩል እንግዲህ ጋሽዬ ሩታን በጣም እያስጨነቁ ነው፣ በጣም እየለመኗት ነው። ምክንያቱ ደግሞ ክሷን እንድታነሳ በጣም ስለሚፈልጉ ነው። እሱ ብቻ አይደለም፣ በተለይ ጋሽዬ ብቻ ሳይሆን የአብርሃም እናትም ጭምር ወይም ወንድሞቹም እንዳለ በሙሉ ማለት ይቻላል እንግዲህ ቤተሰብ በሙሉ እየለመናት ይገኛል ማለት ነው። ሩታ እንግዲህ የራሷን ውሳኔ ወስና ካሁን በኋላ በዚህ ጉዳይ ላይ ምንም አይነት ንግግር ማድረግ አልፈልግም ብላ እንግዲህ ወስናለች ማለት ነው። በተለይ እንግዲህ አብርሃምን እስከ መጨረሻው ድረስ ካሁን በኋላ ያለን ግንኙነት እዚህ ጋር ያበቃል። ካሁን በኋላ ያለው ነገር ፍርድ ቤት መፍታት አለበት እንጂ እኔ ምንም ማደርግልህ ነገር የለም ብላ እንግዲህ በግልጽ ስትናገር ነበረ። በተለይ ካሁን በኋላ የሚያሳስባትም ስለ ልጇ ጉዳይ ብቻ እንደሆነና ስለ ልጇ ብቻ ነው የምታስበው። ስለ አብርሃም በፍጹም እንግዲህ ማሰብም ማለምም አልፈልግም ብላ በደንብ አድርጋ ስትናገር ነበረ። እንግዲህ በዚህ ጉዳይ ላይ አብርሃም እጅግ በጣም ተጨናንቋል። እንግዲህ ያው በተለይ አንድ ቀን እንደተሰጠው ሁላችንም ሰምተናል። በዚች አንድ ቀን ውስጥ እንግዲህ ሩታ ክሷን አንስታ ለምናው እንግዲህ በተለይ ፍርድ ቤቱን ያለውን ነገር እንዲያስተካክልላት ክሱንም እንዲተው ወይም ደግሞ ክሷንም ለመሰረዝ እንደምችል ያንን ካሳየች በተለይ አብርሃም ነፃ ይወጣል ማለት ነው። አብርሃም እንግዲህ ያው ክሱ ወይም ያው መጨረሻ ላይ እንግዲህ ሩታ ክሱን መተው ካልፈለገች ወይም ደግሞ እቀጥልበታለሁ ካለች አብርሃም እስር ቤት ሊበሰብስ ይችላል ማለት ነው። ስለዚህ እንግዲህ ነገሮች በጣም ተጋኑ መጥተዋል። አብርሃምን ከወዲሁ ማስታረቅ የሚፈልግ በጣም ብዙ ሰዎችም ተከስተዋል። በተለይ አብርሃምና ሩታን ለማስታረቅ የሚያስቡ በጣም ብዙ ሰዎች ከውጭ ሀገር መጥቶ እንግዲህ እነሱን እያነጋገሩ እንደሆነ ሰምቻለሁ። በተለይ እንግዲህ አብርሃም መታረቅ ይፈልጋል። ምክንያቱ ደግሞ እስር ቤት ውስጥ መግባት ስለማይፈልግ ያለው አማራጭ ከሩታ ጋር አሁን ላይ ሰላም ፈጥሮ በስተመጨረሻ እንግዲህ ነገሮች ሲስተካከልለት እንግዲህ ወደ ሄርሜላ ሊገለበጥ እንዳሰበ ያ አንዳንድ መረጃዎችም እየወጡ ይገኛሉ ማለት ነው። ስለዚህ እንግዲህ ነገሮች በዚህ ተባብሶ ቀጥሏል። በተለይ በአብርሃምና በሩታ ዙሪያ አዳዲስ ነገሮች ሲኖሩ ደግሞ እኛም ቶሎ ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።